እንግዲህ ከተቀመጥኩበት ሳልነሳ ድጋሚ መጣሁ። የሆነ ነገር ገርሞኝ ነው የመጣሁት። ውጤቱን በደንብ አስተውላችሁታል? ዛሬ በ19ኛ ሳምንት የሁለተኛ ቀን ጨዋታዎች በሙሉ ባቻ ውጤት ነው ያለቁት። በጣም ገርሞኝ ነው እሱ። ይሄ ምን ያሳያል? እንግዲህ ቡድኖች ተደራራቢ የሆነ በእንግሊዝ ፕሪሚየር ሊግ የፌስቲቭ ፔሪድ መርሃ ግብሮች የቦክሲንግ ዴይን ጨምሮ እንግዲህ በሳምንት ሁለት እና ከአንዳንዴም በጣም የተጣበቡ ታይት የሆኑ ፕሮግራሞች የሚወጡበት እና ያ ጨዋታ የሚደረግበት እንደዚህ አይነት በጣም ታይት የሆኑ መርሃ ግብሮች የሚወጡበት ጊዜ እንደሆነ ይታወቃል። እና ለምሳሌ ቅዳሜ ተጫውቶ ማክሰኞ፣ ሰኞ ከዛ እንደገና አርብ መልሶ እንደዚህ አይነት ፕሮግራሞች አሉ እና ክለቦች ወይም ቡድኖች መዳከም እየተዳከሙ እንደሆነ የሚያሳይ ነገር ነው። አቅማቸውን እየጨረሱ እንደሆነ ለዚህ በዚህ ጊዜ ላይ ስኳዱ በተለይ ጥልቅ ያልሆነ አማራጮች ብዙ ያልሆኑለት ክለብ ነጥቦችን እንደሚጥል ምንም ጥያቄ የለውም እና የዛ ምልክት ይመስላል። እንደምትመለከቱት ክሪስታል ፓላስ ከፉልሃም 1-1 በሆናቸው ውጤት ነው የተጠናቀቀው። በነገራችን ላይ ያበደ ጨዋታ ነበረ፣ ሃይላይቱን ያየሁት። ሊቨርፑል ከሊድስ ዩናይትድ 0-0 አልቋል። ሊቨርፑል በጣም አስቸጋሪ ጉዞውን እየቀጠለ ነው። በእውነቱ በጣም የሊቨርፑል አወዳደቅ ያለፈው አመት ሻምፒዮን የነበረ ዲፌንዲንግ ሻምፒዮን የሆነ ቡድን በሻምፒዮን በሆነ በአመቱ በዚህ ደረጃ ሲቸገር እንግዲህ ከስንት አንድ ነው የሚስተዋለው እና የሊቨርፑል አወዳደቅ በጣም የከፋ ነው። አርነ ስሎት አይ ቲንክ ልክ እንደ ማሬስካ የመባረር እድላቸው ሰፊ ይመስላል። ከዚህ በኋላ ብዙ የሚታገሷቸው አይመስልም። ብሬንፎርድ ከስፐርስ ወይም ከቶትንሃም እንደዚሁ። ቶትንሃም እንኳን ባለፈው ሳምንት ቢያንስ ስላሸነፈ ቶማስ ፍራንክ አይ ቲንክ የባለፈው እድላቸው አሁንም ደግሞ አቻ መውጣት ማለት ሽንፈት ማለት አይደለም እና ያ ደግሞ በዛ ላይ ተጋጣሚያቸው ብሬንፎርድ ነው። ብሬንፎርድ በዘንድሮ ደከመ እንጂ ባለፈው አመት የነበረውን ፐርፎርማንስ ሁላችንም እናስታውሰዋለን። ስለዚህ ቀላል ቲም አይደለም ማለት ነው። ያው ሰንደርላንድ ከማንቸስተር ሲቲ ቅድም ሳወራ የነበረው ግጥሚያ ነው። እንደው በአጠቃላይ በሳምንቱ ታላላቅ የሚባሉት በእንግሊዝ ፕሪሚየር ሊግ ቢግ ፎር እያልን በተለምዶ የምንጠራቸው ከጀርባ እንደዚህ እንደሰሩት ቼልሲ፣ ሊቨርፑል፣ ቶትንሃም፣ ማንቸስተር ዩናይትድ፣ ቼልሲ ሁሉም ባቻ። እነዚህ በጣም ትልቆች በእንግሊዝ ፕሪሚየር ሊግ በጣም ትልቅ የሚባሉ ቡድኖች ናቸው። አርሰናል ብቻ ዊን ከታላላቆች ማለት ነው እና እሱን ለመጠቆም ያህል ነው ተመልሼ የመጣሁት። ለማንኛውም የእንግሊዝ ፕሪሚየር ሊግ ተወዳጁ በፉክክር ጦፎ ቀጥሏል። ያው አርሰናል የሊጉ መሪ እንደመሆኑ መጠን ጥንካሬውን እያስቀጠለ ያለው በዚህ የፌስቲቭ ፔሪድ ሳምንት ያለመዋዠቅ ቀጥ ብሎ እየሄደ ያለው አርሰናል ነው ብሎ ማለት ይቻላል። አሁን ስኳዱ መጀመሪያውን ጥልቅ ነው። አሁን ደግሞ የተጎዱት እየተመለሱ በተለይ የሳሊባ እና የጋብሪኤል ጥምረት መመለሱ ከፊት መስመርም ብዙ አማራጮች መኖራቸው ጋብሪኤል ጀሱስ አሁን ከፊት መስመር አጥቂው በዚህ ፐርፎርማንስ መጥቶ መቼም ከዚህ በኋላ 90 ደቂቃ ተቀያሪ ወንበር ላይ ሆኖ የሚቀጥልበት እድል አይኖርም። ካይ ሃቨርት መጥቷል። የኮሬሽም አለ። አይ ቲንክ በቀጣይም ጨዋታ የኮሬሽ ቋሚ ተሰላፊ የሚሆን ይመስለኛል፣ ጨዋታ የሚጀምር ይመስለኛል። ግን በተቀያሪነት ደግሞ ካይ ሃቨርት እና ይህን የመሰለ ፐርፎርማንስ የያዘ ጋብሪኤል ጀሱስ ቁጭ ብሎ 90 ሙሉ ደቂቃውን ሳይሆን እስከ ፈርስት ሃፍ ላያጫውተው ይችላል እንደ ሁኔታው ጎል ወደ ማስቆጠሩ ካልመጣ በስተቀር ቪክቶር ዮኬሬሽ። ስለዚህ እስቲ እንግዲህ ቀጣዩ ሳምንት ደግሞ ምን ሊያሳየን ይችላል የእንግሊዝ ፕሪሚየር ሊግ። አሁን እንደዚሁ ሆኖ ቀጥሏል። ይህን የአቻ ምች ልንለው እንችላለን። የሳምንቱ የአቻ ውጤት የተደረደረበት ውጤት ሳይገርመኝ ነው ተመልሼ የመጣሁት እና ሌሎችን ጨዋታዎቹ እንደ ውጤቶቹ መጠቆም ፈልጌ ነው። ለማንኛውም ይመቻችሁ።